የኛ ኃላፊነት የኛ እንክብካቤ ያስፈልገዋል። በመሀላችን እሱ እየተጎዳ ነው ያለው። ገባ አይደለ? በምችለው አቅም ምን ነገር እንዲጎልበት አልፈልግም። የምችለውን ነገር ሁሉ እያደረግኩለት ነው ያለው። ግን ደግሞ እንዴት ነው የምችለውን ነገር አደርጋለሁ። ድረስ እንድታዳምጡ ይፈልጋሉ። አሁን የደረሰኝ መረጃ አለ። ፕሊዝ ሁላችሁም ቪዲዮ እስከ መጨረሻ ድረስ አዳምጡ። በፍቅር በክብር ነው የምጠይቃችሁ። ዛሬ በምናገራቸው ነገሮች እንዳትቀየሙኝ፣ እንዳትናደዱብኝ። ቪዲዮ እስከ መጨረሻ ድረስ በክብር በፍቅር ጠይቃችሁ አዳምጡኝ። ከሆነ በኋላ ሳትጠየቅ ሳትሰደብ እኮ ነው ይሄን ባያነቀት። ስለዚህ ማለት ነው ይሄ ማለት እኮ ነገር እንዳለ ቀጥታ ነው የሚያስረዳው። እኔ አብርሽ ራሱ ያን ወደዚህ ማለቱ በጣም ነበር የገረመኝ እና ሰዎችም የሆነ ግልጽ እየከለከላት ነበር። ዛሬ ወንድነቱ ራሱ የታወቀው እኮ ሄርሜላ ጋር ከሄደ ነው ዴ በሩታ ዙሪያ ያልመጣዋል እንዴ አብርሃምን አውዝ ቢላህ ዛሬ አብርሃም ፈልጋ አፍቅረው አይደለም። አሁን ቢሆን ሄርሜላ ዙሪያ ሲኖር ነው ወንድነቱ የተሰማው። ልጅ የልጅ አባት መሆኑን ያወቀው ራሱ ያኔ ነው አብርሃም እንዴ። ወላሂ ክብር የተባለ እኮ አልነበረውም። የሚያሳዝን ልጅ እኮ ነው። እስቲ ቪዲዮ ነድሮ እስቲ ሩታን ሊያሳምንበት እንኳን ጉልበት አጣ እኮ። እንዲህ አይደለም ሲላጥ እንዲህ ነው ስትለው እንዲህ አይደለም ስትለው እንዲህ አንቺ የወንድ ልጅ ክብር እኮ አላወቀችም እኮ ሩታ እንዴ። ዛሬ ላይ መጣ የሄርሜላ አሁንም እኮ በሚለው ነግረዋለች። አብርሽ ካወቀ ይወቅ። በፊት ለተፈጠረው ነው ይቅርታ ብትጠይቂም ብሏታል እኮ። እሱም ቢሆን እኮ ዛሬ ከዚህም በፊት ያጠፋሽው ጥፋት ነው ወይስ ዛሬ ላይ የተፈጠረው ነገር ነው? አንቺ ወንድነቱን ካላወቀ ክብር ካልሰጠሽው የምን ትዳር ነው? እሷ የፈለገችው በፊቱን ጸብ ሳይሆን ዛሬ ላይ የሆነውን ነገር ሁሉም ነገር ስለታወቀባቸው ስለተደረሰባቸው ብቻ ነው በይቅርታ ማለት የፈለጉት። ምክንያቱም አዲስ ቦይስ ራሱ አቤላ አውጥቷል ዛሬ። ገባሽ? ያንን ለመሸፈን ስትል ነው ይቅርታ እየጠየቀች ያለችው እንጂ አብርሃምን ፈልጋ ትዳራን ፈልጋ ልትታረቅና አብሮ ልትኖር ፈልጋ አይደለም። እቺ ልጅ ይሄን ነገር በእናትሽ ናረስቲ ከእሷ ጋር እያለ እኮ የእንትን ምጣድ የሚሰራበት ሪዱ እንትን የለም ይሄ የምናስስበት ኢትዮጵያ ላይ እሱን እኮ ነው የመሰለው ልጁ። ወዝ የለው እንትኑ ራሱ ይሄ ምጣድ የምናስስበት እንኳን ዘይት ስንጨምር ወዝ አለው አይደል እንዴ? ምጣዷን ያሳምራል። አብርሃም እኮ ባልዚን እንደባሰው ነው በቃ። ሁሌ ነገር ሁሌ ንጭንጭ ጠፋበት ወንድነቱ እንዴ። አላህ አለም እኔ አሁን ያገኘው ወንድነቱ ራሱ እኔ እንጃ ፈጣሪ። እኔ ባኔ በጥፊ ብሎ እናቴ አሽቀንጥሩ ነው ከግድግዳ የሚጥለኝ። ምን ሆንሽ? እሷ ከመጣሽ በኋላ ነው እኔ ደስተኛ ያንኩት። ህይወቴ ብዙ ነገር እንትን ያለው ሄርሜ ከመጣሽ በኋላ ነው ሲል ነበር። በዛሬ ላይ ቢሆን እኔ ደግሞ አንተ ጠይቃት እርግጠኛ ነኝ ሄርሜን ይቅርታ ይጠይቃታል። አውሪ ወደ ከታች ያለሽው አውሩ፣ ተራ በተራ ተደማመጡና አውሩ። እኔ ደግሞ አንቺ ያው ደግሞ የኛን ሐሳብ አንስተሽ እንትን ላይ ዩቲዩብ ላይ ለጥፊ ይው አብርሃም ነገ ደግሞ ታሞ እንዳይመጣብን እኮ ነው። አሁን እሱ ልናገር ነበር። አሁን የፈስፋናላ ቀደመችኝ። እኔ የፈራው የነገው ደግሞ ነገ ወዲያ ደግሞ አንድ ነገር እንዳታረገው ነው። ነገ ደግሞ ሄርሚ ትመጣለች። ነገ ሄርሚ ትመጣለች። እኔ ሄርሚ ከሰማሽ ነገም ብትመጪ እንዳታለቅሺ ቆፍጠን። ይሄ ሰሞን ተመችተሽናል፣ ወደንሻል እናቴን ከምንም በላይ እናት የቀብረር በእናቱ እኛ ሴቶችንም እያፈዘሽን ነው። እንኳን አብርሃምን ፈዘዝ አድርጊው አድኪሚው እጅበቱ በመነጽር ውስጥ እየተደበቀ እያየሽ እንዳላወቀ ይሆናል። እናቴ ሚዲያው ላይ እያየ ነው እኮ እነሱ አይታወቁም። እናቴ በዚህ ሰዓት እሷ ስር ቢገባ ነው እንጂ ሀሳቡ ማለት ነው አሁን እውነት ይውጣልኝ እያለ ራሱን ትንሽ እያራቀ ነው የሚመስላችኋል። አይኗን እያየ ነው። መጨረሻ ላይ ትናንትና ወዲያ ነው አምኗል እኮ እሱ መቀበልን ያልፈለገው እንጂ እኮ ሩታና መቀበልን ሳይሆን ውዴ ምን ሆናችሁ ነው? በዚህ ጋር ተቀብሏል ጀሚላ መቀበልን ሳይሆን በዚህ ጋር የእናት ልጅ ናት ብሎ ነው። በዚህ ጋር ደግሞ ወንድም ተብዮ ነው። ግራ ገብቶት ነው እንጂ መቀበል አምኗል። አንገቱን ደፋ እኮ ሄርሜላ ስትሄድ አይታችኋል አንዴ እንዳቀረቀረ ነው የቀረው። እኔ ደግሞ ደፋኮ በሷስ መታቀፉን ራሱ እኮ እሱ እንዴት ነው አንገቱን የማይደፋው? እኔ ደግሞ እንትን አልኩ ተነሳበት እንደ ይሄ መተት ነገር ደግሞ እኮ
እኔ ደግሞ አንገቱን ሲደፋ ሊነሳበት ነው እንደ ብዬ ማለት ነው። በቃ ድንግጥ አለለ ከስር እንኳን እንዲሽጉጥ ብሎ አያውቅም እኮ ቀልጃለሽ ቶሎ ብዬ ዩቱብ እንትን እያለ አብርሃም የታመመ ነው እየመሰለኝ ያለው ራሱ ቅር እያለው ነበር። ወዴ ምን ሆነሻል? አሳቀቀችን እኮ ወላይ እኛ ላይ እንኳን ሰቀቅ ሆነች አይደለም አብርሽ ላይ እንዴ አይኗ እየፈዘዘ መጣ፣ ጭራሽ እየወጣ መጣ። ሴት ልጅ እኮ ትዳር ትፈታለችም ትይዛለችም፣ ግን መያዝም መፍታት የምችለው እሷ ናት። ከሁለቱ ካልያዘች እንደ ሩታ ሄርሜላ ታርጋት ራሷ ናት የጣለችው። የጣሉበትን ሲያነሳ አይወዱም አንዳንዶች። በዚህና አያያዙ ከሄደ በኋላ ሄደ ነው በቃ። ምን ላድርግ ነው ስሩ ስትበረከተ መቼ እንዳስታወሰችኝ ታውቂያለሽ? ያኔ አብርሃም ስሯ ወድቆ የለመናት ጊዜ ጥላው እንደሄደች እሱም ደግሞ ደስ የሚል ነበር ጥሏት ነው። ይሄ ደግሞ የእሷ ወንድም ተጎጎ ወኖኑን በሬዳ ኤኑ ሙጫው በለስ ይሳሱን ኤኑ ነው በለስ የሩታ ወንድም አንድ የለም የሆነ ወንድ ይሁን ሴት ይሁን እንኳን ማይታወቅ እኔ ሰይጣን ራሱ ማንን ይመስላል ቢሉ አንተን ነው ያለው አብርሃም። እሱ ራሱ እጁን አለበት እዚህ መድኃኒቱ ላይ። አንቺ ደግሞ ኔትወርክስ ምንድነው ይወጣል ይገባል? አረ በጣም ነው የሚያናድደው። እውነት የዛሬ ታብታባርኩላት አብርሽ ምሰማን ከሆነ አደራህን አካውን በኋላ ያንተን ህመም አንፈልግም። አሁን አባቴ በቃ ሳተና ሆነ ነው መቆም ያለብህ። በቃ ሚዲያው ማንቀሳቀስ ነው እንጂ ያለብህ ሩታና እንትና እኮ ጥሎኝ ሄደ እንዳትል መልሰክ እንዳትል እጅ እንዳሰጥ እነዚህ ጋር በዚህ ልጅ አስመስሎ ልጁ ደግሞ ማሻአላ ማባባ ጀምሯል። አምኛት አብሬያት ልኖር የምፈልገው አለ እኮ። እንዴት ነው አምኛት ከዚህ በኋላ እኔ ከሷ ጋር የምኖረው? በሰቀቀን ለምንድን ነው ከሷ ጋር አብርሽ የስማን በእናት የሚዲያው እንትን አሁን አንተ ነክ በእናት ታመን እንዳመጣ አሁን እንኳን እንዳድን ነው የሚያረጉክ። ያው አናገኝህም ኩድኩድ አድርገው ነው በልጁ ላይ በልጁ ምክንያት ላይ ይሄኔ መሰለ ልጅ አለክ። በቃ እሷ የልጅ እናት ናት ብለክ ራስን አሳምነክ ልጅ ማንኛውም ሰው ትዳር ይዛ ሊፈታላ በርቀት ለልጅ ማድረግ ያለብክ በደጅ አግኝ። በተለይ ቤት እንዳትሄድ አደራህን። የገዛ የእናትክ ወንድም የእናትክ ልጅ ይሁን እኔ እንጃ። እኔ እናት ልጅ ራሱ እንዲህ አይጨክንም አላሁ አለም። እኔ እናት ልጅ አትመስሉኝም። እኔ ግን ለሚዲያ አንድ እስከሆናችሁ ድረስ ደግሞ ራቃው ምን መሰለሽ ተማክረው ነው ያደረጉት። ሄርሜላ አብርሽ ወደ አንቺ ከተመለሰ ሄርሜላ ለኔ ትሆናለች ብሎ ምኞት ነበረው። ትሽ ሄርሜላ ከዚህ ለአጫም ጋር ምኑ ነው የሚያምራት? ይሄ ቀምሽት ነበር እኮ ያን ቀምሽት ሄርሜላ ብብት ስር ሳይገባ ለአጩን ያዝረከረከ ይሄ በቃ ገባ እኮ ሞቶ ነው የሚወጣው። አውዝ ቢት ላይ ለአጩን እንዳዝረከረከ አረ ይሄ ምን ብብቷ ስር ከገባ አፏን አይቶ ለአጩን እንዲያዝረከረከ ሰውዬ አሁን እሷ ጋር ደርሶ አላሁ አለም። እኔ የሚተርፈም አይመስለኝም። ራሱ እንዴት እንደሚያያት አላየሽም? እንዴት አንተ ራሱ አስተያየቱን እኮ ኧረ በእናትህ ለአጫም ከዚህ ጋር ምን ነው አንቺ እቺ ለእንት መሰለች እናቴ ስመጣ እንኳን ደም ይህ አልተሳካላቸውም። ወደ ይቅርታ ኢንሻአላህ አሁንም አይሳካም። እዚህ መዳም ቤት ዱአይ ነው ምናደርግባቸውና እባክህ ይቅር በለን እኛም እንደ ድሮችን እንመለስ ትለዋለች። እኔ ሄርሜላ ካዳ ያስለቅስ አብራሪው ዝብዛብ እንዳይል ዱአይ ነው ማረግበት አለ። በለዛን መጀመሪያም ስትመጣ በዱአ ነው የምንዘው በዱአ ነው የምንዘው። ዝም በይ ወላሂ በዱአ ነው እኛ የምንይዘው። ይኸው እኛ አብርሽን ማለት ለሄርሚ በዱአ እንጂ በዱላ አይደለም የኛ ነገር የሚሰራው። እኛ መዳብ ቅመሞች ማለት ነው በዱላ አይደለም በመተት እኛ በጸሎት በጸሎት ሄርሚያ አትፍሪ አለን ልሻጋት ይላል። አግብተሽ ልጅ እስክትወልጂ ኒካ ይዘሽ ማለት ነው እስክቲ አንፋታመኛ አብርሃም ከጭቅላት ክርስትናውም ላንቺ ተሰጥቶ ኢትዮጵያ ስገባ ከዛ ላንቺ ተሰጥሻለች። አይዞሽ እናቴ ትሙት ሄርሚዬ ኬክ እናቴን አንቺ ወንድ ልጅ እንዴት እንደሚያዝ ራሱ አየን እኮ እናቴ አይተሻል። እንዴት አሞ መጥቶ ሮጣ እናት ምትሆን እኮ ነው የሆነችለት እናቴ ፕላስ
እንዴ ጫማውን አውልቃለት እስቲ እግሩ ለሰረ እንደዛ አይነት ሴት አያገኝም። ሄርሚ ካለ በለዛ በጥፊ ነው የምትልክ እቺ መልሳ ልጁን ራሱ አምጪ እኔ ላሳድገው አላት እኮ ዛሬ በቃ ልጁን ራሱ ለኔ ስጭኝ አላት። ስንት ነገር ያየሁበትን ልጄንም አልሰጠኝም። ሞድ ያዘባታል። ሞድ ያዘባት እኮ ሰልጥኗል። እሱ ራሱ እድሜ ለሄርሜላ ይበል። ወላሂ እሱ ራሱ ንግግር ብቲ ምን ብቲ ዛሬ አታም እንደ ኮፍያውን ገጭ አርግቶ እናቴ መስሚያውን ጥጦ ነው እኮ ነው የመጣው። ባትቃጠል ነበር የሚገርመኝ። እሷ ጋር እያለ እንዴት ትቀፎ ታዲያ? ምን ይሁን ታዘፍነውላት የማያውቀው እኮ ቀን በቀን እሷን ሲያየት ደስተኛ ነው የሚሆነው። ሁሌ ደስተኛ እንደሆነ ምን አረገችበት ታዲያ? ይኸው አሁን ምሳሌ አንድ ሴት እኮ አንድ ህይወቱ ስትመጣ ወይ ንብረቱን ስትፈልግ ይኸው ባለ ትዳር ሆኖ የሆነ ነገሩን ትዳሩ ላይ የምትገባ ሴት ልጅ ንብረት ፍለጋ ስትመጣ ነው። ንብረቱን አልፈለገች እሷ አትጠቀም። ከሱ ላይ ይጠቀማል እንጂ አብርሃም እስቲ ከሱ ምን ትጠቀማለች? ሄርሜላ ሩታ ስትመጣ ግን ከመጀመሪያም ማለት ነው ምን ነበረ እንዴ? ይሄ ናና ነው ምን እንደሚሉትን ለስላሳ የጠጣች አንዴ ፍቅር እንትን ራሱ እንትን ያለችው ሄርሜላ አራዳዋ እኮ መጀመሪያ ሽርሽር አላምዳው እንዴት እንደሚሆን አላምዳው ምን ብላ እጅ ካሰጠችው በኋላ እኮ ነው መቼ እንደሷ በምሪ እንዳቁጭ ብላ ፍቅርን ገለጸችለት። ሄርሜ አራዳ እናት እውነትም የፊንፊኔ ልጅ ናት እናቱ እሷ አራዳ ያባራስ ማልሰማችሁ ሚሊዮን እኮ ነው የሚለው አውሩ። እኔ እናቴ ትሙት ሄርሚ የሚከፋት ነገር እኔ አይመች። እኔ አብርሽ የምከታተለው ከድሮ ነው፣ ግን ከድሮ የሚሆነ ልፍስፍስ ሲል እናድዳሉ። ለምን አይመታትም? ለምን ክብሩን አያስከብርም እላለሁ። ይሄው በፍቅር ጊዜ እስቲ ሩታ ያልመታችሁ ሴት አለ እንዴ? ሄርሜላን እንኳን ልትመታት አይደለም ታውቃለች። ራስ ምታቶ ነበታለች። ራሱ በሽተኛ የሆነ በጥፊ እኮ ጽጌ እንኳን ጽጌ የጽጌ ልደት ቀን ነው። ልደት ነው ምን ቀን ነው? የሄርሜላን ሰውነት ላይ ስትማለል አልነበረችም እንደ እሷ ራሱ ጽጌንም ቀጥቅጣት ነበረ። ምን ያልመታችሁ አለ እሷ ምን ያልመታችሁ አላሁ አክበር። አብርሽን በጥፊ ስትለው እሷ ጽጌ ሩጣ ሄደች ፈርታ። አንቺ የሩጣ የሄርሜላ ደጋፊዎች ደግሞ ግፍ አይፈሩም። የድሮ ቪዲዮ እያመጡ ዛሬ ተናደዋል። ተዋቸው ይብሰሉ፣ እዛው ተቃጥለዋል። ዛሬ በጣም የሩታን የድሮ ቪዲዮዎች እያነሱ ከሄርሜላ ጋር ከድሮ የመጀመሪያ ሄርሜላ ስመጣ እንኳን ማመን ድንቡሽቡሽ በዛ ላይ ልጅ ነበረች ራሱ እናቴ። አሁንም እሱና የእሷን ያወዳድራል። እሱ ትዳሩን ለማመለስ ታግሏል እኮ ከሄርሜላ ጋር ሆኖ ሄርሜላ ከህይወቴ ውጪ ሩታ ቅርታ ምን እሷ ምንም ሰውነክ ውሻ ነክ ሳትለው ሲመላለስ እናቷ ቤት ወልዳ ምንም እንዴ እዝነት የተባለ አልታየባትም እኮ አንቺ በቀል ብቻ ሄርሜላን አትክተቱ ትዳር ውስጥ ወላሂ ሄርሜላ የእሱን ትዳር አላፈረሰችም። እግዚአብሔር እንደ ካሰው ነው የምቆጥረው። ለምን መሰለሽ እሷ ስትጥለው እግዚአብሔር ደግሞ ሄርሜላን ላከለት። የተበደለውን ያህል ነው። የኔ ፍቅር ሄርሚዬ ወደፊት ደግሞ ነገ መተሽ እንዳታለቅሽ እሺ። እናቱ ወጠር በይና እውነትሽ የወጣችልሽ ነው። ትሰማለች እንዴ? ተኝታ ነው የሚሆነው። ኧረ ማሰማ ጉድ የለም። ይኸው ሰሞኑን ቀብረር እያለች አንዴ እኛን ወደ እሱ ታዳምጠናለች እንጂ ይኸው ቀብረር እያለች አንዴ አብርሽ ምናምን ብላ በፊት እንደምትሆነው መቼ ሆነችለት? እኔማ ሰፈሯን ባውቀው ሄጄ ነግራት ነበር አላውቀውም እንጂ ስልክ ቁጥሯን ብናውቀው ነበር ጥሩ። ሰፈሯን ባውቀው ሄጄ ነግራት ነበር። ኢትዮጵያ ካለሽ ማይጅባታ እዛ አዲስ አበባ ካለሽ አዲስ አበባ ካለሽ እጂ ምኑ ጋር ነው? እኔ እኮ ምኑ ጋር እንደሆነም አላውቀውም። ስልኳ ካለችበት አዲስ አበባ ሰፊ ከተማ ነው። ኢንስታግራም ላይ ጻፍላት፣ ቴሌግራም ላይ የኔ ቆንጆ እናትዬ ያት እስቲ እኮ ወናቱ ደግሞ ቀን በቀን እያማረባ ነው መመጣው። ጭራሽ ሩታ
ባሏን እንድታጀዝብ አስደረገቻት። ይሄ ውበት እናቴ ግን ለምን እንደሆነ እንደዚህ እንደምትሆንም በዛውም ልንገራችሁ። ሩታ ከሄርሜላ ብዙ ነገር ወስዳለች። አለባበሷ ሄርሜላም እኮ አሁን ጀግና እየሆነች ነው። ባላ የሄርሜላን ትዳር አለባበሷ እንደሆነ ተምራለች። አሁን በጣም ቆጭቷት ነው ሄርሜላ አብርሃምን በጸባይ ስለያዘችው ሩታ ቆጭቷት ነው አብርሃምን እየተለማመጠች ያለችው። እኔ ያለች በአንድ በኩል ብታዩ ደግሞ በቀላ ይመስለኛል። እንደው አሁን ዝም ብላ ከሽለጠለጠች እንጂ በቀላ ነው። ባት ስሚ አንቺ ለበቀላ ሲባል ልጅን መስዋዕት ይደረጋል። አንድ ሴት እኮ ማለት ነው የራሱ ጉዳይ ነው። ምን አባቱ ወንድ ቤት ወንድ ይመጣል ብላ ዘና ብላ ከልጇ ጋር ላይፏን መግዛት ትችላለች። ዘና ብላ መኖር ትችል ነበረ። እሷ ግን አሁን በቀሉን ልጇን ትታ በቀሉ ላይ ነው ያለመችው እንጂ ስለ ልጅ ደግሞ ባታነሳ እናት መሆኗ ራሱ ነው ያለው አለም ለመሰለሽ ከሷ የበለጠ ሴት ስላገኘ ከሷም የተሻለ ተንከባክባ ስለምትይዘው ነገ ደስተኛ ሆኖ እንደሚኖር ስለምታውቅ ነው። እንደዛ እንደጣለችው አብርሃም ጃዝቦ ራሱ አላየሽም እንደ ጃዝቦ ራሱ እኮ ሄርሜላ የወሰደችው ቀን እቤት አስገብተው አይተሻል እንዴት እንደሚያሳዝን። አብርሃም ጫማውን አውልቃለት እንዴት ነው የሆነችው? በአላ ለታመመ ሰው እንክብካቤ የዛን ጊዜ በደንብ ነው ያየሁት። በጣም 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 እኛ እኮ አንቺ ወላሂ ሁሉ ሴት አንድ አይደለንም፣ ግን ባህሪ የሄርሜላ እኮ አንድ አይነት አመቱን ሙሉ ያሳየችን ባህሪ አንድ አይነት ምንም ያልተቀየረ። እሱን ለማስቀናት ብላ ወንድ ልጅ አላመጣች። ከዛ ጋር ከዚህ እስቲያት አንድ ጊዜ ፕሮሚስ ገባለ ከሱ ጋር ምኑ ከሱ ጋር እስቲ ሽንትሽናልኝ ያለችው ቀን እኮ ነው የተበላው አብርሃም። አንቺ እዚህ ጋር ሽናልኝ ያለችው ቀን ነው። ሻይ ቁጭ ብለው ሲጠጡ ምንድነው ያለችው? እናቴ አባቴ ለእናቴ ጥሩ ባሏ ነበር፣ በጣም በነበረ ተከባበሩ። እኔም እንደዛ ነው መሆንልህ ብለዋለች እኮ በእውነት። ወላሂ እውነትም ናት ልጅቷ። የቤተሰቧን ፍቅር ነው ያሳየችው ለአብርሽ። አብርሽ መች አግኝቶ ነበረ ይሄን ክብር? አውዝ ቢላይ ያሚመጣል ሌላ ሐሳብ ይሰጡና ልጁን ጭንቅላት ውስጥ ሸይጣን እየሆኑበት እየመጡ እነሱ መች ለሩታ አዝኖ ነው ለሱ በሱ ላይ ቀናሉ። የሩታ እንዳለ እዛ ቡታጅራ ላይ ያሉት በአብርሽ ይቀናሉ ሲጀመር ማለት ነው። ገብቷቸዋል። ለሩታ አዝኖ አይደለም። ለሩታ ቢያዝኑ ኖሮ ትዳርሽ እንዲህ ነው። ወንድ ልጅ ቁጣ አይፈልግም። ተናዶ እንኳን ከመጣ ቤት ውስጥ በረድ ካልሽለት ትዳሩ እነዚህ ወጠጤ እንደው ጨርሰው ያልጠገቡ እነሱ ናቸው። ትዳሩ የራሳቸውን ሳያውቁ ነው እንጂ የሰውን ትዳር ለመምራት የሚሄዱት የእሷ ጀሞች እኮ የራሷን እርር ይሰበራል ብለው እሷን ደጋፊ ባሏን ጮጋራ ይላጠች ናት። ወደ ልጣላት ብሎ ሌላውማ ማዳም ቤት ስላለች ትቀመጥልኝ እዛው እያለ ዱዓ የሚያደርግባቸው ሴቶች ናቸው። እሷ አይግባትም እንጂ እነ ሄርሜላን ባትኖር አንቺ በቃሽኝ ብሎ ሄርሜላም ከኔ ዛሬ ተቃጠሉ እንጂ እኮ ዛሬ ተናደዱ። ቢስሚላህ አከ እንዴት እንደዚህ መታ ትላለች፣ እንዴት ትለምነዋለች እያሉ ብታይ እኛውንስ አናደደችን እያሉ ነው እኮ እንትኖች ተመልካቾች ሲሉ ነበር። እኔ በጣም ባሌ ነው ያወድሽ ነገርኩሽ እኮ ባሌ እጄ ጋር ሆኖ ለሱ ክብር ከሌለም ብናደድ ራሱ እኔ ለሱ ጀግና ሆኜ ነው ማሳየት የምፈልገው እንጂ ይሄ አንቺ እንቲ በጥፊ እየተመታ ቆሻሻ እየተደረገ የልጅ አባት አይደለም። አንቺ የሆነ ወንድ ልጅ ራሱ አክብሮሽ ከመጣ ክብር መስጠት ክብር የላትም። ባልም አይመስላትም። የገዛችው ጩሎ ነው የሚመስለው። የገዛችው ጩሎ የቤት ሰራተኛ ሩታ ጋር ያለ የለበሰው ቲሸርቶች ያቸው እስቲ አሁን ሲለብስ እናትዬ ደባቁል መስሎላል ነው። ያ ልብስ እኮ አይለብሰውም ደግሞ አሁን ሁሉ የተገዛው አዲስ ነው እንዳለ። ወንድ ልጅ ክብር ነው የሚወድ። ዛሬ አልሐምዱሊላህ አልኩ እኮ አብርሃም እንዲጀግና ሆኖ መናገሩ ገና እየለቀቀው ሲሄድ ወደ ሰውነቱ ሲሄድ ገና የሚናገራቸው ነገሮች ሁሉ ቦምብ እየሆኑ ነው የሚመጡት።
ሴት ልጅ ውዴ ምኖሽ ያው ሴት ልጅ ትዳር ፈታ ማለት ነው ዘና ብላዩልሽ ባል እንዳላ ክብሯን ይዛ ከልጇ ጋር የምታሳልፍ ስንት ሴት አለች። ወላሂ ሚዲያ ላይ ስለወጣ ነው ይሄ ልጅ ነው መውለድ ማለት አዲስ ነው። በቃ በሷ የተጀመረ ትዳር በሷ የፈረሰ ትዳር በቃ አዲስ ነው። እሷ ወጣ ያለ ባህሪ ያላት አሁን ባሏ ታሙ እንደዛ እህቶቹ ወንድሞቹ እየተሰቃዩ እዚህ እናንተ በእንደዚህ እየተሰቃያችሁ እሷ አበባ ይዛ ስጨፍር ነበረ እና እሱ 300 ኬ ስታከብር ነበረ አይደለም 300 ሺህ ገብታ ያ ይሄ ደስታ ነው ደስታዩ የሚባል ባልታብየው እሱ አበባ ይዞ መጣ ኬክ ይዞ መጣና ከዛ ላይ ከተጨፈረ በኋላ የሰርግ ዘፈን አትዘፍንም። አሃ አምሮሻል ለምን እዛው አትዳሪ ባልኳት እኔ ደግሞ እኔ ነገርኩሽ። አሁንም ለፈስፈስ ባይል ደስ ይለኛል አብርሽ። አራሁን አብርሽ እኮ አልተልበሰበሰም አሁን እንደዛ ታካለች ማለት ነው። የሷስ ጥፋቱንም አምሽራ ትችያለሽ እንትኑንም ትችያለሽ። የታለች ላሽ ባሏም የታለ የመለሰች። እኔ በነገራችን ላይ የፍቅር ጀማን የምወዳችሁ ምን ለምን ተቀራጭ አትሳደቡም? እግዚአብሔር እንዳትሳደቡ ፕሊዝ። ምን አገባን እኛ በእኛ የኛ ልጅ ብቻ አይክፋት እንጂ የኔ ጥያቄ ልጇን ለምንድን ነው አንጠልጥላ የምታመጣው ሚዲያ ላይ ነው? ሰራተኛ የላትም አውቃ ነው የሰው አንጀት ለማብላት ነው። ለዲያ መነገጃ አረገችው ልጇን ምንም አረጋግጥ በጣም እንዴ በዛ ሰበብ እሺ ይለኛል ብላ እኮ ነው። እኔ ልታስጦቅሪ ነው በልጅ አርግተሽ እኔ ልታስጦቅሪ ነው አላት እኮ እና እኔ ራሱ እያልኩ ነበር። እኔ ባልኖር አለ አሁን እኮ እንደዚህ ግሯ ላይ ልጅ ማደግ አይቀርም፣ በእግዚአብሔር ኃይል ማደጉ አይቀርም። እኔ ባልኖርም ራሱ ትክክል ብሏል። ኧረ እናንተ ልጅ በእናትሽ ስንት ሴቶች አሉ በእናትሽን ልጅ እንዴ እንኳን አንድ ልጅ አይደለም ሴት ልጅ አንቺ በጣም ይኸው ምጣድ ጋግራ ልብስ አጥባ ስንት ሴት የምታሳድጋለች አንቺ ያላባት ደግሞ የሷ ኩበት ነው ሁላችንም እንዴ ምን ሆነሽ ነው ልብስ አጥባ የሰው ቤት ሰርታ ሴት ለማለች ስንት ደረጃ የምታስደርስ እናት አለች። ብቻ ነው ሴት ኧረ በእናትሽ እኔ በጣም በእነሱ ምክንያት ህፃኑ ሲዘቀዘቅ እንዴት እንደማለቅስ እኔ የእነሱ ደጋፊ አይደለሁም። ግን ራሷ እኮ ናት ራሷ ናት እንዲዘቀዘቅ የሚያስደረገችው። ራስሽ ልጅሽን ካልወደድሽ ማን ይወድልሻል? መከበር በከንፈር አላማረ መከበር በከንፈር ነው። እኔ ልጄን እንደ በልጄ መጣማ ባይኔ መጣ ነው። እኔ ልጄን ካልወደድኩ ማን ይወድልኛል? ለራሷ ክብር የላትም። ለልጇም እናት መሆን እያቃታት ነው። ለሷ ብቻ ገቢ ማስገኛ ልጁ ለልጇ ራሱ እናት መሆን አልቻለችም። ኧረ ምን ትችላለች እንዴ? ልጇ ደግሞ መለስ መላጣ ይመስል ልጁ ጸጉሩ ማያርግ ነው መሰለኝ ተንከራተተ እንደ ጸጉሩ። ልጁን ተይ በእናትሽ ልጁን ተይ። ምን አደረገ? ከእነሱ ልወለድ አላገባንም። ኧረ ተይ ገና ነን አልወለድንም። ተይ እኔ ወልጃለሁ ለእናንተ ይብላኝ እንጂ እኔስ ወልጃለሁ። ለልጅ ነው ያለኝ እኔ። አይ ቢሆንም አይባልም ለልጅ አይባልም። አይ ምን ልበል ታዲያ ልጁ ራሱ ጸጉሩ ምንም ያው ነው። ከዛ ምንም ንቅ አላለም። እንዴት ያድጋል እነሱ እንዲየተጫጩ ማታን ተባርኩት እሱ ልጁን እንደ ይሄን የመሰለ ወንድ ልጅ ለዛውም ሰጥቷት እናቴ ትሙት። እኔ ቀብረር አድርጌ ነበር ማሳድገው እኔ ሩታ ብሆን አብርሽ እንደ አብርሽ አይነት ጀግና አንበረክካለሁ እንጂ ነኝ አብርሽ ከኛ ተከተለች መቻሳደገችው ማርያም አብርሽ ስሞ ያኖራታል። ግን አባቱን ራሱ ታረጋግጠልን የልዑልን አባት ራሱ ታረጋግጠልን። አይደለም እንደዛ ነው የምለው። ኧረ ተው ጉዳት ምንም መተው አይደለም ውዴ። ምን መሰለሽ ከዚህም በፊት እኮ እንዳኒ በገዛ አፉ አለ እሱማ ለልጄ ልብስ ገዝቼለታለሁ ልጄ ተወልዷል ብሎ አንዴ ምንድነው በዛው እኮ ጥፋተኛ እኮ ነች እሷ እኮ በዛም ጥፋተኛ ናት። ማንም ምንም ሁሉም ሸፋፍነ ዝም ሚቲ ስሙ እናንተ ሁላ ለመስቀል አንስቶ የሩታንም ደጋፊ የሄርሜላን ደጋፊም በሃይማኖት አስመስሎ
ሊያባሉ ያመጡ ነው የሷ ደጋፊ እንደሷ አበቦች። በሃይማኖት ከሆነ እኮ ከዚህም በፊት ብዙ ሰው እኮ እኛ ራሱ እያልን ነበረ። ምክንያቱም ከዚህም በፊት ለዋ ላይ መስቀል ነበረ። መስቀሉን ከለዋ ላይ ልቃ በቃ እማህን ነገር እየሆነች የነበረችው ራሷ ናት እኮ ማንንም አይደለም። አሁንማ ከሳሾቹ የአብርሽና የሄርሜላ ደጋፊዎች ናቸው። አብርሃም እሷን ሊያገባት በዛን ሰዓት አልፈለገም ነበር እኮ እሷ ናት እኮ በዚህ ሳምንት ውስጥ መክሰስ ያለብን ስለመስቀሉ ደጋፊዎቹ ናቸው። አሁን የአብርሃምና የራሷ ናት እኮ የአብርሃምና የሄርሜላ ሃይማኖት ማለት ነው። ማንም ከደጋፊ ወታችሁ ከሆነ ስለ ሃይማኖት ብትጠይቁ ማንም እሺ ይላል። ግን ይሄ ልክ የእኛ የሄርሜላ ደጋፊ ሆነ በሄርሜላ እንትን ይዘን ስለ ሃይማኖት የምንናገር ከሆነ ምንም ስለ ሃይማኖት ሳይሆን ይሄ ፖለቲካ ነው ማለት ነው። ፖለቲካ ከሃይማኖት እንትን ያለ ነው ዩቲዩባቸው። ግን እኛ በፍቅር እናወራለን አለቀ። ለሜሪ ሁሉ ነገር ሩታ ልጁን ከምታንከራተት አንድነቱ ለሱም ዩቲዩብ ያስፈልጓል። እንትን በሉልኝ ትንሽ ጊዜ ነው። ሰላም ሰላም ቤተሰቦች ብለው ይመጣል። ቪዲዮ ሲያይ ማርያምን እንዴት እንደሚከፈይ ልጁን ለልጁ ልጁን አሁን እዚህ ጋር እንትን እያለች አለች። ለራሷ ክብር ካሌላት ልጇን እንኳን እንትን አትልም። ደበቅ አርግታ አታሳድገውም እንዴ ልጇን ሚዲያ ላይ አምጥታ ታሰጠዋለች። በሷ ምክንያት በራሷ ጥፋት ልጇ ይዘቀዘቃል። እዚህ ጋር መሆን የለበትም። ምንም የማያቀጻ ልጅ እንዲህ ማድረግ ልክ አይደለም። እውነት ዘቅዝቆ ወፍራሟ ዘመዳሞች እኮ አይደሉም። ወፍራሟ እኮ ትግሬ ነች። ትግሬ ነች። ትውውቅ ነው ያላቸው እንጂ ዝምድና የላቸውም። ትውውቅ አላቸው። ዘመዴ ነው ያለች። እሷ ትግሬ ነች። እኔ ሳቃት ዘመዴ ነው ያለች። ትግሬ ናት። ትግርኛ ስትናገር ነው የምሰማት። ከትግሬዎች ጋር ስትሆን ማታ ማታ ቁጭ ስትል ቲክቶክ ላይ በትግርኛ ነው የሚያናግሯት። የምታወራው እንትን የምትለው ትግሬ መሆኗን እኮ ራሷም ተናግራለች ከዚህም በፊት። አዎ ትግሬ ናት። ታዲያ ከሄርሜላ ተጋዘምና አይደለም ዘመድ ነው ገባሽ? ተውኝ ነው ያኔ ሩታ አዲስ አበባ ነበር የምትቀመጠው። ስትመጣ እኮ የአዲስ አበባ ልጅ ነኝ ብላ ነው የመጣችው ሚዲያ ላይ ሩታ ራሱ ገባሽ? ግን የአዲስ አበባ ልጅ ሳትሆን የቡታጅራ ልጅ ናት። እዚህ ዘመድ ጋር ስትቀመጥ ነው የተዋወቁት። እሷ ጋር ትሰራ ነበር አሉ። እውነት ነው። እናቷን አሰደበች። እምዬን የመሰለ እናትን የመሰለ እናትዮ ማልቀመጥ ብላ ትልቅነቷ እንዲቀል አረገች። እናትዮ ማስረ ይሄ እንትን እያመጡ ይደቅኑባትና ፊት ለፊቷ እናት ናት። እናቶቻችን ማውራት ይወዳሉ። ስታወራ አንስቶ ፊት ለፊት ያመጣሉ። በቃ እስቲ ሄርሜላ እናት መች መታወራች እዚህ ሚዲያ ላይ ደግሞ እሷ ራሱ ህፃን አይደለች እንደ ሄርሜላ እኮ አይመስሉም። ምሁሮች ነን ይላሉ። ምሁሩን እንዴ እኔ እናቴን እንማ ማንም እንዲናገርብኝ አልፈልግም። እናትን አምጥቶ ሴቲቷ ፊት ለፊት ይሄን ካሜራ ይደቅኑና እናትዮ ታወራለች። የዋ ናቸው እናቶች ያላቸው ለሌላቸው ያወራሉ። የሩታ እናት ልክ መስሎሻል? በጣም የሚከብድላስ በፊት ስታጮላል ነበር። እንዲህ ደግሞ ዝምተኛ ናት ትላለች። አይደለም ለልጇ ባላስመስላ እኮ ለነ ሩታ ቤት ለነ እዚህ ለአብራሻ ቤተሰብ እኮ ነው ሙልጭ አድርጋ የምትሳደበው። በእናቷ ነው የወጣችው ሩታ ራሱ። ይሄ ሰሞኑን አዘጓት እኮ የፍቅር ቤተሰቦች አውዝ ቢላይ ውጋት ይላል። ለሩታ ሆንሽባት ስጋት እያሉ ነው። አሁን የጀማ ፍቅር ቢስሚላይ ውጋት ይመጣጥ ወይ እኔ እኮ የጀማዎች ማርያምን በጣም ነው የምወዳቸው። አንቺ የሄርሜላ ደግሞ እንዳለ እኮ ደጋፊዎች ሲያማምሩ የሄርሜላ ወላሂ ልጅ በዛ ላይ የኔ እናት የኔ ኩዮቿ ናቸው። ለዚህ ለግድ ግን ወላሂ ደግሞ ይሄ እንትና ፍሬው ደግሞ አንቺ የሚከተልሽ እሱ ራሱ በሷ ይቀናል ነበር እንዴ? እንደሷ ያለች ቆንጆ ኬት ማን ይልካታል እያላን ነበር እንዴ በፊት። አሁን ላይ እንትን መንገላቸው እንትን የሚላል አለ ምን እንደከዚህ በቤት ለአብርሽ ሚላኮ ሴት ከየት ነው እያላን ነበር እንዴ? እንዴት አባቷ ታምራለች እያላን ነበር እንዴ? አይ ሌላ ነገር መቼም ማረሳው ምን አለ መሰለሽ
ይሄን ገላ አቅፈ ማደር ለምደህ አሁን እውነት ሩታ አቅፈትተኛለ እንዴ አላለም እንዴ? ቆንጆ ከት እያተመረለ ራሱ ወላሂ በገዛፉ እንደዛ ሲል ነበር አብርሃም ነዋሳ ያገኘቀ እውነት አሁን አቅፈትተኛለህ እንዴ አላለም? ራሱ አቅፎ እንደሚተኛ በሷ ቁንጅና እንደ ኮሮሪማ የምሬን እኮ እሱንም ይሄው እያዘቀዘቁት እኮ ነው። አውዝ ቢላህ ከነ ልጁ ባናቱ ቢተከል ማሰንቶ ነው ቲክቶክ ከልጁ ጋር ይዋሻል። አንድ ነገር የሚጠላበት ይዋሻል። እውነት እያደረገ ነው። ወደ ይልሽ ቪው ወደ ተመቸው ነው የሚሄደው። እውነት ነው አይደለም የሚያወራው። አየር ወደ ነፈሰው ነው ውዴ። ዳኒ ነው እስካሁን እንዲያለኮ በሩታ ትቀኛለሽ። እንደ ሩታ ሆነ ያምርሻል። አሁን በሩታ ምኑን ነው መቀናው? ሄርሜላ እስቲ ምኑን ጭራሽ የፍቅር ትምህርት ቤትሽ ነኝ አለቻት እኮ የፍቅር እንትንሽ ነኝ አለቻት። እኔ መምህርሽ ነኝ አለቻት። ታመሰግኝኛለሽ ማደርስ ልዕልት እኮ ናት። ምን ነው ሸራ አመስግኝ ወይ ደግሞ ታመሰግኝኛለሽ አንድ ቀን አለቻት። መምህርሽ እንደው ወደፊት ሄርሜላ ሩታ አነቃቻት ብቻ አለባበስ እንኳን አስለመደቻት። ደስታ ሲገባ በቃ ልትማር በሷ ትቀኛለሽ አለቻት። ለምናት ቀናልሽ ጀመረች ራሷን መንከባከብ ጀመረች። ደስታ መቼ ነው የሚያገባው? እንዲዳርዳሩን ሲያራግብ የኔ ምስኪን። ይሄ ደግሞ ልፍስፍስ የምሩን አብርሃምን አይታምኑን ተወዷለኝ። ደግሞ በሱም ብሶ አብርሃምን ሊናገር መጣ እኮ። ኧረ አብርሃምን ይታዘዝልሃል የምትለው አሁን ለደስታ ነበር ይታዘዝልሃል። ጎመን አቦ ነው የሚልከው አብርሻውን ድርሽ አይልም። እኔ ፋሽን ይመቸኛል ንግግሩ። ምን እንዳለ ታውቂያለሽ? የትኛው ደህና ሰው ይመጣል አንቺ ቤት ውሃ ጠጥቶ ማያቅ ነው የሚመስሉት አለ። ወንድ እንኳን አይመጣም እንደ ያለ እኮ ወደ አንቺ ሄርሚና አብርሽ አግኝተው ደስታል ደግሞ ገገማ ነው። የዛን ጊዜ አበባውን ይዞ ይመጣ አጂ አለ ገገማ ነው። ወንድ አበዛሽ አበቃሽ እንደተናገረ ኬኩን ይዞ ይመጣ ወንድነት የወጣው ልፍስፍስ ነገር ነው እኮ እና ልፍስፍስም ካላንወድማ አራን ያልወድም ልጅ ደመር ቆፍጣን ነው ወንድ ይሽለጠለጣል ሲጀምር ቤት አለኝ ዩሮፕ ነው የምኖረው እያለ ዝም ብሎ ቀርም እንደሱ አይነት እውነት በጣም ሽልጥ ስላለው እና ወንድ ልጅ ሲሸተረ ዩቲዩበሮች ደግሞ እናንተን ሄርሚየና በደንብ ንገሩት። የእናንተን ደግሞ ያያል አብርሽ በደንብ ተንከባከቧት ሄርሚየን። እሺ እያየሁ ነው ያንቺንም በጣም እያየሁሽ ነው። አንቺን የተከታተልኩ ነው በዩቲዩብ አበረታችልን። በቃ ንገሪ ልኩን ያያል መቼም ያንቺን ዩቲዩብ። እሺ እኔ ቆንጆ መልእክት ካለሽ አስተላልፍልሻለሁ። አብርሽ ሄርሚየን አታስከፋብን። ወንድነት እንዲሰማ ያደረገች ሄርሚ ናት እንጂ ሩት አይደለችም። ጀግና መሆንን ያሳወቀች እሷ ናት። ይሄ ያው የመዳም ቅመሞች ደግሞ በሄርሜላ ከመጣባቸው አንተንም ወደ እንትን ይመልሷል። ልክ ከፍ እንዳደረጉ ዝቅ ያደርጓል። አንተ ደግሞ እሷን አታስከፋብን። አንተም ጤና ለልጅክ እንኳንም አላ ወደ ጤና መለሰክ። ከምንም በላይ ደግሞ ሄርሚዬን እቀፍልኝ እንዳይከፋብኝ። እናቴ ትሙት ወንድነት ነው እንጂ ድግፍ ያረገች ሄርሜላ ናት። ቤተሰቡ ናቸው ለመኖሩ ለመዳኑ ተስፋዎች። እግዚአብሔር እንኳን አተረፈው። በጣም ወላሂ ከ10 ሰው ማን መሰለሽ እውነት ይሄን እንትን የሚወስደው አሚሮና ብሩክ ናቸው። እነሱ ናቸው በሌሊት ያወጡት። ገባሽ? በሌሊት ይዘውት የወጡት እነሱ ናቸው። እውነት ያመሰግናቸው ሰው የለም እንጂ እዛ ጋር ገና ነው ውዴ፣ ገና መቼ ይሄዚህ ተማታ በአጠቃላይ ሄርሜላ እጅ ላይ ባይገባ ነው ሄርሜላ እጅ ላይ ባይገባ ልጅ አይድንም ነበረ። ሄርሜላ ላይ ስለገባ ነው። ሄርሜላ እጅ ላይ ስለወደቀ ነው ወደ ራሱ የተመለሰ። እሱም ደግሞ ሄርሜላ እጅ ላይ እንዲወርቅ ያደረገው ደግሞ አሚሮና ብሩክ ናቸው። ምርጥ ወንድሞች ጀግና ናቸው። ከምንም በላይ ራስን ጠብቅ። አላህ አንተ ብትጎል አንተ የሆነ ነገር ብትሆን የምትጎለው ከእናትህ ላይ ነው። እናት አባት ነው ጉዳትን ምንህን የሚያቀልህ አንተ ደግሞ ማለት ነው። እዚህ ላይ ያላችሁ ዩቲዩብ ላይ ያስተላልፋለሁ። ሀሳባችሁን ተናገር።
እኔ ከምንም በላይ ሄርሚዬን እንዳታስከፋት ዘና ያረገች እሷ ናት። ይሄ ሩታ የምታለቅሰው ብለሽ ነው ውዴ እንዳሰማ የውሸት ነው። ለምን ድኖ መጣ? ለምን ቆሞ ቀረ? ለምን እዛው አልፈዘዘም? በተለይ እህትክ ላይ የሆነችውን ነገር እንዳረሳ እንደዚያ ያመነጫጨቀቻት ቤት እንደሌለች ያረገቻት ትዳሯን ድረስ ምንድን ያለችው? የሰው የራሱ ትዳር ከፈረሰ የሰውን ትዳር እስከ መፍረስ የሚመኙልኝን ሰዎች ዋጋ አስከፍያለሁ እያለች ነበረ። ስለ እህትክን ራሱ እንዳረሳ በቃላችኋለሁ ብላ ስቶሪ አላረገችም እንደ ቲክቶክ ዋላ እንዴ ስቶሪ በእውነት በስነ ስርዓት ትዳር አልፈረሰ አለ ብዙ ትዳር ለምን ይፈርሳል ሲጀመር? ለአብርሽ ለራሱ ይወቅ በቃ ጅልነት በቃው። ካሁን ወዲያ ጅልነት የለም። ለልጅህ መንቃት አለበት እንጂ አሁን ለመንቃት ሲኖር ነው የሚኖረው። ማን እሱ ላይ እሱ አንድ ቤተሰቦቹን አሳልፎ አለመስጠት ነው ዳርዳር እያለ ያለው። እኛ ደግሞ እያወቀ ሁሉንም ነገር ያውቃል። መቀበልን ያልፈለገው በቃ ይቶ ከሷ ህይወት ይውጣ፣ ወደ ነበረበት ህይወት ይመለስ፣ ወደ ሄርሜላ እንደጀመረ ይመለስ። ይኸውላችሁ አሁን እኔ ምን እንደምታውቃላችሁ እኔ ራሴ በበኩሌ ማለት ነው ጌታ ከዚህ በኋላ ሄርሜላን በስነ ስርዓት አብረው የሚኖሩ ከሆነ ይኖሩ፣ አለበለዚያ ደግሞ በቃ ይሄድ። አብርሃም መሄድ ካልፈለገ ለምን? እውነቴን ነው። ሄርሜላ በየቀኑ በየወሩ በየሳምንቱ እየመጣች የምትለፈልፍባት ለምን? ማለት ማስከበር አለባት። በቃ ሚስቱ ወደ ሰው ሄርሜላ ከተመለሰ ስለምትወደው ብቻ ነው እንጂ እኮ ሄርሚ እኮ ምን ሆነሻል? በእናትሽ ስንቱ የሚንበረከክላት ልጅ ናት። ውዶቼ አንድ ወንድ አምጥታ ሄርሜላ ከጎኗ ብታቆም ማለት ነው አብርሃም ነፃነት ይፈልጋሉ ማን ያሳመመኝ ብሎ የሚጠይቀውን ሁሉ ይረሳል። እንዴት ብሎ ነው ብሩክን ይዛ መጣች? እንዴት ነው የሆነው? የሰው ልጅ ካልደረሰ ይያላ ነበር። አንድ ጊዜ እኮ ብሏል ሄርሚን ብዙ ሰው ሊወዳት ይችላል፣ የሚያገባት ግን ወንድ ሊወዳት ይችላል ግን እኔ ነኝ አንድ ሰው እሱም እኔ ነኝ አላት። እኔ ነኝ እሷን አፍቆኝ ማለት እኮ ነው የምታጅራለች። ድለኛ ጋይስ ድለኛ በቃ ሌላ ምንም ማለት ሄርሚ ኦዲየንስ ይመቻችሁላችሁም በጣም ነው ወዳችሁ። ተኛ ሰዓት ሄደ። እሺ ትዝታዬ ውዴ እሺ መልካም አዳር ብያለሽ እናቴ። እሺ የነገ ሰው ይበል። እሺ እናት አሜን። እስቲ ነገ እናያለን። እስቲ ምን እንደሚመጣ እና አቤልና እንትን ሄደዋል ዛሬ ብዙ ጋር ማለት ነው። ስላስገባችሁኝ አመሰግናለሁ። ለማንኛውም ነገር እሱ ኤፍሬም እንኳን ማለት ነው መታመሙን አላመነም። እንኳን ሩታ ከሩታ ጋር ስለሆነ ማለት ነው ብዙዬና ዳጊ ባይኖሩ ክፉ የተባለው እንኳን ዳንኤል እንኳን ነው አብርሃም መታመሙን ያወቀው ማለት ነው። አብርሃም መታመሙን ያወቀው ነው። እኔ ካንተ ጋር ራሱ የምደባደበው አለ እኮ ካንተ ጋር መጣላት ራሱ አንተ ደናስቶ ነው። ጤና ሲኖር ነው ሁሉ። ስለዚህ መጣላት እኮ ከጤነኛ ሰው ጋር መጣላት የምትችለው አለ። እሱ ንግግሩ በጣም ራሴን መጥቶኛል። ይኸውልሽ እኔ ትንሽ ነው የማወራው እና አብርሃም መጀመሪያ ለራሱ መቆም አለበት በደንብ ማለት ነው። ጥርጣሬውን ከውስጡ አውጥቶ ሄርሜላን ከተቀበለ ተቀበለ፣ ሄርሜላን ካልተቀበለም ደግሞ ካልፈለገ ሄርሜላ ከአብርሃም የበለጠ ማግባት የምትችል ልጅ ናት። ስነ ምግባሯ ብቻ ይበቃል። እንኳን መልኳ ይሄ ሆኖ ማለት ነው። ገባችሁ እህቶችዬ? ግን አብርሃም ደግሞ እንደ አንድ ወንድ ልጅ ልጄ ኦኬ አባቶች ሁሉም አባቶች ልጆቻቸውን የሚወዱ አባቶች አሉ። ለልጁ ብሎ ግን እዚህ ህይወት ውስጥ መመለስ የለበትም። እንደ ውሻ ነው እየተጎተተ የነበረው። እህቶቹ ባይኖሩ እህቱንና ዳጊን ጠርቶ ዳንኤል ባያሳይ ኖሮ አብርሃም ከዚህ የበለጠ ችግር በቃ አንድ ነገር እንኳን እኮ ቢሆን ይሄ ልጅ ቢሞት እንኳን ማለት ነው መድኃኒት ጠጥቶ ሞተ በእጁ ብሎ ቢሞት ይሄ ልጅ ማንም ተጠያቂ ሊሆን አይችልም። ገባሻ? በዚህ ድርቅና የተወሰነ አክል ትታሰራለች እንጂ ሩታ አታምንም። የልጅ አባት ነክ ምናምን የምትለው ነገር ውሸት ነው። አባቶቻችን ምን ይላሉ? በልጅ ቆዳ የተቀበረ የለም። ልጁን የትም ቦታ በሞግዚት ማሳደግ የሚችል ነው አይደለ? እሱ ይችላል እኮ ስለዚህ እኔ ልጁን በሞግዚት ማሳደግ ይችላል። ቢልቢል እናት ልጅ በእናትና በአባት ላይ ቢያድግ ጥሩ ነበረ። ያውን በዚህ በተበላሸ ጊዜ ማለት ነው። አባት የራሱን ልጅ በሚያስቸግርበት በሚደፍርበት ጊዜ
ገባሽ? ግን ለልጄ ብሎ እሱ ልጁ ላይ በቃ ልቡ ፍስስ ስለሚል ዛሬ ራሱ አይታችኋታል። ልጁን ይዛ እንደዚህ ስትንበረከክ እሱ ላይ ገባችኋ? ሁሉ ነገር እንዳይወጣባት ነው አሁን እሷ ይቅርታ እየጠየቀች ያለችው እንጂ አብርሃምን ወደው ወደ ራሷ ለመመለስ አይደለም። ሩታ አብርሃምን ብትወደው ኖሮ እንደዛ እንደ ሰው እንደ እንስሳ እየተጎተተ ናዚጋ ቁም ናዚጋ ሂድ አይባልም። የምትወጂውን ሰው እንደዚህ አታደርጊም አይደል እህቶችዬ? እንደኔ አስተያየት ነው። ስላከበራችሁኝ በጣም አመሰግናለሁ። እና ፈጣሪ እስኪ መጨረሻውን ያብጅላቸው ነው የምለው። ከታረቁ እሰየው ለልጃቸው ሲል ከታረቁ። ግን ታርቀው ራሱ እሱ እንዴት ነው የሚኖር? ሁሉ ጊዜ በጥርጥር ከባድ ነው። ስለዚህ በቃ እናንተም እኔ ሁለቱንም ወዳቸዋለሁ፣ ግን ስራዋ ጥሩ አይደለም የሩታ እና ፈጣሪ ለሱም ለሷም የሚጠቅማቸውን ይስጣቸው ለሶስቱ፣ በተለይ ለህፃኑ ልጅ በእውነት በጣም ነው ልጁ የሚያሳዝነው። ያሳዝናል። ደግሞ ሚዲያ ላይ ታመጣዋለች ወይ የሚቆጥፍ ቤተሰብ የላትም። እና በቃ በጣም አመሰግናለሁ እህቶችዬ። ደህና ደሩ። የነገ ሳይበለን ነገም ስትገቡ ሼር አድርጊልኝ፣ እመጣለሁ። ፎሎ አደርግሻለሁ። ፎሎ መልሽ። እሺ እሺ፣ አመሰግናለሁ። ሰላም ነው። እሺ፣ ደህና ደሩ። እሺ ውዴ ያለሽ ጀማል ውዴ ወይ ተኛሽ? ኧረ አልተኛም። ምን እያዳመጥኩ እኮ ነው። እሺ አንቺ ምን ያለሽ? እኔማ ምን እላለሁ፣ በቃ ሄርሜን እንዳያስከፋብን እንጂ እስቲ ነገ እንደሞ እናያለን። ነገ ምን ይዞብን እንደሚመጡ እናያለን። እኔ ግን ለመናገር ቅድም ሩታ እንደዛ ምናምን ስትሆን ማለት ነው ያኔ ስልሽ በቃ ድንግጥ ነው ያልኩት ሆነ ለመናገር እና ወይ እንደው በተገላገ እንደው ምን አልኩኝ በቃ እሱ ሆነ በቃ ቁርጥ ያለ ነገር መናገር ካልቻለ በቃ ይጠቅላልን እያልኩ ነበር። ጌታም በጣም ነው የተናደድኩትኝ። በጣም ነው የሚያናድደው እኮ ያው እሱ ጥቅልል ማለቱን አልፈለገም እኮ። ምክንያቱም መሰለሽ እኔ ከሄርሜላ ጋር ባሉን ራሱ ከአንቺ ጋር መሆን አልፈልግም ብሏል እኮ ልጁ። ከዚህም በፊትም ተናግሯል። ዛሬ ላይም ደግሞ እኔ ከሷ ጋር በስጋት መሆንም አልፈልግም ከሷ ጋር መሆንም አልፈልግም ነው እሱ አጭር አማርኛ እያለ ያለው ገባሽ? እዚህ እሱ መቼም እሷን አምናት ከሷ ጋር ሊኖር አይችልም በጭራሽ። አብርሃም አያደርገውም። እውነት እሷን መርጦ ከሷ ጋር ሊኖር አይችልም አብርሃም በጭራሽ። ግን ሄርሜላ ዛጋ ኮውዴ አንደኛ ደግሞ ይኸውልሽ አሁን ይኸውልሽ አብርሃም ላይም ያኔ እኛ ከኛ የተሻሉ ትልልቅ ሰዎች ያገቡ ምናምን ሰዎች አሉ የሚያዩ ገባሽ? ህፃን ልጅ ይዛ እንደዚህ እግሩ ላይ ስትወርቅ ምናምን እንደ ሰው ትደነግጫለሽ። መቼም እሱን ነው የፈለገችው ወይ ስታሳዝን ከልጇ ጋር ወድቃ እኮ ይቅርታ ጠየቀችው እንዲባል ፈልጋ ነው። አሁን አብርሃም ጨካኝ ነው እንዲሉ ሰዎች በሰው እንዲጠላ ልታደርገው ፈልጋ ነው እንጂ ሩታ እውነት እሷ ከልባ አዝና የማይሆን ነገር እውነት ይሄ አይመስልም። ሲጀምር አይሆንም። አውቃ ነው ይሄን እያደረገች ያለችው ልጅቷ። እንዴ ከፊቷ እኮ መረዳት ትችላለች። ቪዲዮን በስነ ስርዓት ያየ ሰው ልብ ብሎ ያየ ሰው ቆም ብለሽ ካየሽው ማለት ነው ቪዲዮን መረዳት ትችላለሽ እሷ እያደረገች ያለችው እና ድርጊቷ የምታረገው ነገር አስተያየቷ ሁሉ ነገሯ በደንብ ነው የሚያስታውቀው እያደረገች ያለችው ነገር ማለት ነው። በክሽኔ አሁን እናፍቀኝ በቃ ሄርሜላ ጋር ሆኖ እየሳቁ ቪዲዮ የሚሰሩበት ቀን ወይኛ ሆኖ በቃ አብሮ እንደዛ ሆኖ ሲመጡ በጣም ነው ደስ የሚለው እውነት። አሁን ምክንያቱም አቤላም እዚህ ጋር በቃ መጀመሪያም እሱ ይሄ መረጃ ሊወስድ ነው ወደ ሌሎቹ ሄደው ወደዛች ሬሳ ልጅም ሄደው ለመረጃ ብሎ ነው ገባሽ? ይመቸውና እንደው ነበር እንደውም ግን ተመስገን እኛ ሁላችንም ተናደንበት ነበረ። ግን ደግሞ መጨረሻ ላይ አስደሰተ። እውነት ሳናይ መፍረድ አንዳንዴ ጥሩ አይደለም። መጨረሻውን ሳናይ መፍረዳችን ልክ አይደለም በጭራሽ። በቃ ምክንያቱም በጣም ምን ያኮራን አቤላ ተመችቶኛል እኔ። ዛሬ ላይ ደግሞ ዛሬ እስቲ ቡዜ ጋር ሄደዋል። ቪዲዮ ነገ ነው የሚለቀቀው እናያለን። እስቲ መጨረሻውን እስቲ ዴቭና እሱ እንትና ቡዜ የሚሉት ነገር እንደ ቡዜም እኮ ጠንቅቀው ያውቋታል ሩታን። አንዴ አለቅሽም አለቻት እኮ ቡዜ እኮ ብላለች እኮ እኔ አንድ ነገር ያገኘውባችሁ ቀን አለቃችሁ ማለች እኮ መቼም ቢሆን አለቃችሁ። ቡዜ አሁንም ታውቀዋለች። ግን እሷ እኮ አሁንም አብረሽውኝ አቱኝ አይመለከተኝም፣ ግን ይሄ ነገር እንዲወጣልኝ እፈልጋለሁ እያለቻት ነው። እውነቱን አውጪ
ይቅርታ ጠይቂ፣ ይቅርታውን እናደርግልሻለን ብለዋል። ሁሉም ሰው እያለ ያለ እሱ ነው። ማለቃቀስ እንግዲህ በለቅሶ እንትናት እውነት ምንም ነገር ቢደረግ እውነት አትደበቅም። የፈለገችው በለቅሶ ነው ሰውን ማሳመን የፈለገችው። እሱ ደግሞ ሊሆን አይችልም በጭራሽ። በለቅሶ መቼም ሰውን ልታሳመን አይችልም። አንዳንድ ወዴስ ትክክሎች የእሷ በጎች ናቸው። የእሷ በጎች ከመሳደብ ውጭ እባክሽ ምንም አያውቁም። ስድብ ብቻ በስማ ርግማንና ስድብ ብቻ ነው የምታውቁት። እውነት ለመናገር እናንተ አላችሁ እንዴ? አለን በል እሱን ከፈለጉ ስድብ እኛ ስድብ አንፈልግም። የፍቅር ጀማዎች ነን። ፍቅር ከፈለጉማ በአናታቸው ነው የምንተክላቸው። ከባድ ነው የምንሆንባቸው። እንግዲህ እስቲ ውዴ እግዚአብሔር መልካሙን ያሰማን። አተኝም እንተኛ። እስቲ ያሰማን እናያለን። እንግዲህ እስቲ መጨረሻው ነገ ደግሞ ምን ይመጣልን ይሆን? በእናትሽ እንደው ጭቅጭቅ ሰለቸን እኮ ጭቅጭቅ ማለት በጣም ነው የሰለቸን። እውነት ፍቅር አማለን እኮ በደስታ ፍቅር ያብሽና ሄርሜላ ቪዲዮ እውነት ሰለቸን። አሁን በቃ እስቲ ነገ ሁሉም ነገር ይለይና ከነገ ወዲያ ወይ ደግሞ ደስተኛ ሆኖ እንደሚመጡ እርግጠኛ ነኝ። ኢንሻአላህ እንደው እንዳፍሽን ሄርሜላ ጋር አስታርቃ እንደምትመጡ አንድ ላይ እርግጠኛ ነኝ። እኔ በደስታ እንዴት እንደምዝል ነው የምነግርሽ። እኔ ራሱ እውነት ስለቴ ሰመረ በይኛ እንዴ በጣም የምሬን ነው። እሱን ነው እኔ በቃ እሱን ነው ማየት የምፈልገው። እንግዲህ እናያለን በቅርቡ ተስፋ አደርጋለሁ። እሺ ውዴ በቃ የነገ ሰው ይበለን። ታኛ አንቺ ደህና ደሪ። መልካም ሌሊት ይሁንላችሁ። አመሰግናለሁ ታብታብ ላደረጋችሁልኝ ሁላችሁም አመሰግናለሁ። ሙዳሽ በቃ ደህና ደሪ ልማል። ነገ እንገናኝ። እሺ የነገ ሰው ይበለን። እሺ ውዴ እሺ